አብጌል እንግዲህ የሰላምን ስልክ ጠልፋ እርግዝናው ከማን እንደሆነ አወቀች። እጅግ በጣም ያሳዝናል። ለወይዘሮ ማልታም የነገረቻት ነገር ቢኖር ከዛ ቤት ውስጥ ደረጀ እንዳስረገዛትም እንዲሁም ደግሞ ለጓደኛዋ ሰላም ስልክ ስታወራ የነበረው በጣም በሚያሳዝንና በሚገርም ሁኔታ እናም እሱ ደፍሯት ሳይሆን ራሷ ፈልጋ ወይዘሮ ማርታ ዱባይ ለስራ እንደሄደች እሷ በራሷ ጊዜ ፈልጋ ከሱ ማርገዝ እንደፈለገችም የሚያሳይ መረጃ በሰላም ስልክ ላይ አብጌል አየች። እጅግ በጣም ያሳዝናል። በዚህን ሰዓት አብጌል ምንም ነገር አስባ ወደ ኋላ የማትለዋ ለወይዘሮ ማርታ ስትነግራት ቤተሰቡን የሚበጠብጥ ነገር ከሆነ ተይው አትንገሪ ብላት ነበረ። ነገር ግን አብጌል ወደ ኋላ ልታቆም አልቻለችም። ከደረጀ ማርገዟን በማስረጃ ለወይዘሮ ማርታ ነገረቻት። አቶ ደረጀ ለዳጣ ሲያወራ የነበረው ዳጣዬ ማርታ ከሌላ ልጅ መውለድን ታወቀች ይቅር አትለኝም። ማርታ በጣም ንጹሕና ታማኝ ሴት ናት። እኔንም ታምነኛለች። አሁን እንደዛ ማድረጌን ካወቀኝ ህይወቴና ትዳሬ ይበተናል። ትዳሬ እንግዲህ ክብር አለኝ አላት። ማርታ ይህን ከሰማች ህይወቴ ማለት ደግሞ ልጆቼ ናቸው በማለትም ለዳጣ ሲያስረዳ አስረድቶ ሳይጨርስ የገዛ ልጁ ህይወቴ የሚላት አብጌል እውነታውን ዘግዝካ ወጣችሁ። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ላይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ዛሬ እንግዲህ ቀጣይ ፓርት ዳጣ ይዘን መጥተናል። እጅግ የሚያሳዝነው ነገር አብጌል እንግዲህ የዳጣን የሰላምን ነፍሰ ጡርነት ከማን እንደሆነ የማታደርገው ነገር ስለሌላት ፈልፍላ አውጥታ አገኘችው። አሁን ሰላም ምን ማድረግ እንዳለባት እንኳ አታውቅም። የሰላምን ስልክ እክችን ባስቀመጠችበት ሄዳ መጀመሪያ ውሃን አንጭ ብላ ላከቻት። ውሃ ደግሞ ሁሉንም ዝንጉርጉር ስለሆነ አብጌል ስልክሽን ፈልጋው ነው በማለት ለሰላምም ነገረቻት። ሰላም አሁን በዚህ ሰዓት ደግሞ ስልኬን ፈለገች አያልቅብሽ አልሰጥም ምን ሊሰራልሽ ነው ብለሻል በያት ብላ ውሃን ላከቻት። ውሃን ስልኩስ ስትላትም ነይ ልሸኝሽ ምጥን ብላ ውሃ መለጠች። አብጌል ሰላም እናታን ክላስ ገብታ ጽዳት እስከምታጠዳ ድረስ አጅሬዋ የሰላምን ስልክ የምታስቀምጥበትን ቦታ በደንብ አጥንታ ስለነበረ ክችኗ ገብታ ከመሳቢያ ውስጥ አውጥታ የሰላምን ሚስጥር ዘክዝካ አወቀችው። ከዛም የመጀመሪያ እርምጃ ለወይዘሮ ማርታ መታ መናገር ነበር። በእርግጥ ወይዘሮ ማርታ ቤተሰቧንና ትዳሯን የሚረብሽ ነገር መስማት አትፈልግም። ግን ደግሞ መጥፎ ልጅ ያለው ሰው ምን ዋጋ አለው? እናም ከሰላም የተፈጠረውን ነገር በሙሉ ማን እንዳስረገዛት ነገረቻት። እማዬ እኔ አንድ ነገር ከያዝኩ አልለቅም እውነታውን እስካላገኘው ድረስ ብዬሽ ነበረ። እንደማገኘውም ደግሞ እርግጠኛ ነበርኩኝ። እና ምን የሰላም አባት የሰላም ልጅ አለች። የሰላም ልጅ ምን? የሰላምን ስልክ ይዘው ነበረ ከማን እንዳረገዘች አወቅኩ አለቻት። ምን አለች ወይዘሮ ማርታም። ከዛም አዎ አልገባኝም። ይኸውልሽ እማዬ ጎሽ ጎበዝ የኔ ልጅ ምን ነው ለትምህርትሽ የዚህን ሩቡን እንደዚህ ታያሽ እንደማለቂ ብትሆኝ አለቻት። ይኸውልሽ እማዬ እየቀለድኩ አይደለም፣ እውነታው ይሄ ነው። ይኸውልሽ አሁን በሚያሳዝን ሁኔታ መርዶሽን ለመስማት ተዘጋጅ አለቻት። አንቺ ልጅ ቤተሰቡን የሚረብሽ ነገር ከሆነ አትንገሪኝ አለች። ከዛም እነግርሻለሁ ሰላም ያረገዘችው ካባዬ ነው ብላ ትረፍ አለች። ምን አለች ወይዘሮ ማርታ? አው ወይዘሮ ማርታ ናታንን እንግዲህ አብጌልን እንዲያገባላት ሄዳ ጠየቀችው። ግን ደግሞ አባትህ አንዳንድ ዳርዳሩን ብላ ነበረ። አባትህ ለምሳሌ
ሚስት አግባ ቢልህ የማታውቃትን ትፈቅድለታለህ? ትስማማለህ? አለችው። አዎ አባቴ ጥሩ ነገር ለእኔ እንጂ መጥፎ ነገር እንደማይመኝ አውቃለሁ። አባቴ ታመነበት እኔ ባልወዳትም ባልፈልጋትም አገባለሁ አላት። የምርህን ነው አለችው። አዎ ትዬ። እሺ አሁን ፈርስት ትጨርሳለህ ትምህርትህን። እሱን ከጨረስክ በኋላ ምን ታደርጋለህ አለችው። ማግባት፣ ስራ መያዝ፣ ቤት እንደፈለክ መሆን አትፈልግም? ልጅ መውለድ? እሱንማ ግድ ነው። ከአዲስ አበባ ወጥተህ ትሄዳለህ? አልሄድም። እና እዚሁ ኑሮህን መስርተህ መኖር ነው የምትፈልገው? አዎ እትዬ አላት። ጎሽ ጎበዝ። እሺ ጠንካራ። ይህ ማንበብህ መጽሐፍ ፈላስፋ አድርጎሃል። ጠንከር። አንድ ጥያቄ ልጠይቅህ ብለሽ ነበር። ምንድን ነው እሱ አላት። አይ እሱ ለጊዜው ይቀር አለችው። እንዴትዬ? እማዬ ልጠይቅ መተሽ በቃ ይቀር። ግን ይኸውልህ ተዳጣና ታብዬል ማናት ጥሩና መልካም ልጅ አስተዋይ ማንኛዋ ናት አለችው። ናታን በሀሳብ ተዋጠ። እናት አይደለች? ማንኛውም እናት ልጅሽ መጥፎ ናት፣ ልጅሽ ቆንጆ አይደለችም ቢሏት ይከፋታል። ልጇ እንኳ አስቸጋሪ ብትሆን ልጇን ሲክቡላት ደስ ይላታል። ስለዚህ ናታን የሆነ ነገር ማድረግ አለብህ፣ የሆነ ነገር መፍጠር አለብህ እያለ ተራሱ ጋር ሙግት ጀመረ። በዚህን ሰዓት ናታን አለችው። ወየትዬ እማ አላት። እሺ ምን ነው ከበደ እንዴ? አብጌል እኮ ትንሽ ጸባዋን ብታስተካከል ጥሩ ልጅ ናት፣ ምንም የሚወጣላት ልጅ አይደለም አላት። አዎ አብጌል ቆንጆ ናት፣ ጸባዋን ደግሞ ስታገባ ህይወት ትዳሯ ያስተካክላታል አለችው። አዎ ትስተካከላለች ብዬ ተስፋ አደርጋለሁ አለ። በል አጥና እኔ ልሄድ ብላ ወጣች። ደረጀና ዳጣ አሁን ዳጣ የመጀመሪያ አስደሳች ነገር ለመስማት አባቷን መጎትጎት ጀመረች። አባዬ እባክህን ንገረኝ፣ አሁን የተመቸሽ ይመስለኛል ዳጣዬ አላት። ለጅስሜ ያው ለውስጤ ግን በስሜቴ አለችው። ምን? አባዬ እባክህ ድጋሚ አልጠይቅም፣ በማርያም በኪድዬ እናቴ በህይወት አለች የለችም? ይህን ብቻ ንገረኝ አለችው። ዳጣ አላት። የምሬን ነው አባዬ፣ ይህን ብቻ ንገረኝ እባክህ፣ ድጋሚ አላነሳብህም ስትለው፣ እሺ ድጋሚ እንደማታነሽብኝ ቃል ግቢልኝ ስላትም ቃል ገባችለት። ከዛ እሱም እዩልሽ በማለትም ተረት ነገራት ስለ እርግብ አንቺ ነሽም አላት። እናም እናትሽ በህይወት አለች ገባሽ? የምሬን ነው አለችው። አዎ በህይወት አለች። ዘላ ተጠመጠመችበት። በጣም ደስ አላት፣ አለቀሰች። ከዛም ግን ማንን እመስላለሁ እማዬ ወይስ እኔን ትመስላለች? እሷን ትመስያለሽ አላት። ከዛም ግን እንዴት ተሳሳትክ? ማለት እንዴት ወለድከኝ? ይኸውልሽ ክፋቱ መወለድሽ አይደለም፣ ክፋቱ ግንኙነት ስተቱ ነው አላት። መቼም ይሄ ዝም ብሎ አይደለም ዘለ የምትሳሳተው ስትለው፣ አዎ በሰዓቱ ዝም ብሎ አይደለም፣ ግን ደግሞ ሳታስብ አስገድደሃን ነው ወይስ ፈልጋ? እናትሽ ፈልጋ ነው። ግን እኔ በሰከረ መንፈስ ነበርኩኝ፣ ምንም ማድረግ አልቻልኩም። የተፈጠረው ተፈጠረ አላት። እሺ በቃ ትዳሬ እንድበጠበጥ አልፈልግም ዳጣዬ፣ ግን ደግሞ ውሃን እንደምወዳት እወድሻለሁ በጣም። ይኸውልሽ ትዳሬ ህይወቴ እንድበጠበጥ አልፈልግም። ህይወቴ ልጆቼ ናቸው፣ ትዳሬ ደግሞ ማርታ ነች። ማርታ የመጨረሻ የዋህና በጣም ታምነኛለች። ማርታ በእሷ ላይ ማግጬ ሌላ ልጅ እንዳለ ብታቅ የመጨረሻ ህይወቴ ትዳሬ ያበቃለታል። ትዳሬ ሲበተን ህይወቴ ልጆች ያበቃሉ። ስለዚህ ዳጣዬ ጊዜው እስከሚደርስ ዝም ነው።
ማርታ ምስኪን ነች፣ የዋህ ነች። ደግሞ በጣም እወዳታለሁ። ታምነኛለች። እምነቷ ጠፋ ማለት አንድ ቀንም አታሳድረን፣ ሲጥ ታረገናለች አላት። እሺ በቃ አባዬ አለች። አሁን አብጌል እንግዲህ ናታንና ዳጣን ሊወጡ ነበረ። ሚስት ትቆጣኛለህ እያለች እያለ አንቺ እንደሱ አትበይ ብዬሽ የለ እንዴ አላት። እሺ በቃ እንውጣ። ለምንድን ነው? ወደ የት? እኔ ፊልም እያየው ነው። ይኸውልሽ ዘወር ዘወር ብለን እንምጣ። ደግሞ ቆንጆ ግብዣ ጋብዝሻለሁ እባክሽን አላት። ቀለደችበት። በእናትሽ አትቀልጅ ሲላትም እሺ በቃ በማለትም ሊወጡ ብድግ ስትል አብጌል መጣች። ወዴት ነው? ምንድን ነው አለች። በሉ ደህና አምሹ አለ። ምኑ? ምን እያደረጋችሁ ነው? ምንም አላረግንም። እኛ እያወራችሁ አልነበር? ስለ ሀገር፣ ስለ ሰላም በቃ አለች። ስለ ሰላም ምን አወራችሁ? ስለ እርግዝና የምታውቁን ነገር አለ እንዴ አለች። እንዴ ያረገዘችለትን ሰው ያታቀውም እንዴ? ስለ አባቱ ምን ትመስላለች? የምታውቁት ነገር አለ አይደል? ኧረ እኛ ስለ እሱ አላወራንም። ስለ ሀገር ሰላም ነው ያወራነው። ምን እየሆንሽ ነው አለቻት። ወደ የት ልትሄዱ ነበር? ወደ የትም። ናታን ወደ ውጭ መሄድ ፈለገ፣ ሄደ በቃ አለቻት። ለነገሩ አትንገሪ፣ እኔ ያሰብኩትን ሳላደርግ ወደ ኋላ እንደማልል አውቃለሁ። ስለዚህ በቅርቡ ከማን አባቷ እንዳረገዘችው እደርስበታለሁ አለች። ከዛም ወይ ወንድ አለ ወይ ወንድ ወይ ወንድ፣ እንኳንም እዚህ ቤት ወንድ ሁኜ ያልተፈጠርኩ ያልመጣሁ ጦሬ ስጋዬን ትበላው ነበር ፈጣሪ ሆይ አለች። ምን ይትናት በክድዬ አለች። አሁን ውሃና ጓደኛዋ የሆነ ቦታ የሆነ ሽማግሌ ሊወስዳቸው እንዳለ ነበረ። ዳጣን ነቃች። የዝናን መኪና አገኘችው። ቻናሉን ሰብስክራይብ